አለብህ ሲል አብርሽ አቤላንም አባሮታል ማለት ነው። አልወጣም ምን አገባህ እኔም ቤቴ ነው በማለት አቤላ እንግዲህ ድምጡን እያሰማ ይገኛል። እውነት ለመናገር አንገታቸውን ደፍተዋል። ሩታና አብርሽ የተነጋገሩ ነፂ ስትመጣ ከቡታጅራ አብረው ሊያናግሯት ከቤት ሊገናኙ ነበር። ግን አብርሽ እንዳያችሁት ራት ጋብዞ አብሮ አድሮ አሁን ላይ ሲመጣ ሩታ በጥፊ ጠልፈዋለች ማለት ነው። ጥፊዋ ማር ነው። ደግ ያደረገች እሰይ። እንግዲህ ሴቶች ምን ትማራላችሁ? ከሩታ ጀግንነት ነው የምንማር። እውነት ለመናገር አሁን ላይ እያጠፋው ያለ ለቤቱ ለትዳሩ ለቤቱ እውቅና የሌለው አብርሽ ነው ብዬ ነው ማምነው። ለመሰላችሁ ጀግናነሽ ሲሏት አሉ መጣፋት ጠበች። ጀግና ነው አንበሳ ነው ሲባል ቤቱን ትዳሩን እያበላሸ ነው እና ስለዚህ መምከር ያስፈልጋል። አብርሽ አሁን የሄደበት የተሳሳተ መንገድ ስለሆነ መሆን የነበረበት ራሱ ነበር መምራት የነበረበት ቤቱን ማለት ነው ትዳሩን። እንዲሁም አቤላ መሀላቸው ገብቶ አገላገላቸው ማለት ነው። ሩታን እጁን ከቶ ያው እርጉዝ ስለሆነች እጁን መሰንዘር ስላልቻለ ነው እንጂ አንቺ ውጪ ከቤት ማለት ከባድ ቃል ነው። አስባችሁታል? ስለዚህ ደግሞም ራሱ ጥፋተኛ እያለ ሩታን አንቺ ነሽ ጥፋተኛ፣ ምን አገባሽ አንቺ መውጣት ትችያለሽ፣ ሻረ ወደ ወዴት እየተሄደ ነው፣ መንገዱን ስቷል የምትሉ ሸር ላይክ እያደረጉ ቤተሰብ ነው። እውነት ለመናገር አሁን ላይ ነፂ የሰውን ትዳር እየመጣች ያፈረሰች ነፂዬ ናት። ነፂ ለመመሰላችሁ አዲስ አበባ መምጣቷ ምንም አይደለም ብለን ስንቀበል ደግሞ አብረው ከሩታዬ ጋር አብርሽ ሆነው ሊያናግሯት ሲሉ አሁንም አብርሽ ዋሽቷታል። ለመሰላችሁ ወስዶ ራት ጋብዞ ሆቴል አሁንም አድሮ ሲመለስ ከቤት ደግሞ እጁን ሀኪሱ ከቶ አያገባሽም ቤቴ ነው መግባትም መውጣትም እችላለሁ። እንደዚህ ይደረጋል? በእናታችሁ እንደዚህ ይሰራል? ለሌሎች ምን እያስተማረ ነው እንዴ አብርሽ? ሁሎችም ሴት አብረውት ወደ ኋላ ጅራት ይመስል አብረውት ቢሮጡ ሩታ እርጉዝ ናት አሁን ላይ ወዳው ፈቅዳው። በፊት መጀመሪያ ላይ እንዳያችሁት ፍቅረኛ አይደለችም ብሎ ነበር የዋሸ። ለንጹሄ ደግሞ ለምን ተዋሻለህ? ሚዲያ ላይ ራሱ ያልከው እኮ የተሳሳተ ነው ብላ ስትለው ምን ላድርግ ያለፈ ህይወት ነው እኮ ያለ ራት እንብላ ብለው ራትም ቁርስም አብረው አድረው ሆቴል ላይ እንዲ ዛሬ በጥፊ እሷን ንጹሄ ናት የምትመታ ሲባል አብርሽ በጥፊ ተመቷል። እውነት ለመናገር እግራ ገብቶናል ማለት ነው። እናንተስ ምን ይመስላችኋል? እውነት ለመናገር እየሄደበት ያለ የተሳሳተ ነው። አያችሁ አይደለ? አሁን እንግዲህ ሁለተኛው የቡራ በጣም ያሳዝናል። እሱ እንግዲህ ወንድና ወንድ እያጋደሉ ቡራና የሱሱ ጓደኛ አንተ ውሰዳት እኔ አልፈልግልህም ብሎ እየተደባደቡ ይገኛሉ። ሀይሚዬ ዛሬ ያለችበት በጣም ጭንቅ ላይ ናት ማለት ነው። ይህ ሁሉ የሆነ ሴትና ሴት ሰው ወንድና ወንድን እያጋደሉ ይገኛል ማለት ነው። ስለዚህ አሁን በጣም ሀይሚዬ ጭንቅ ላይ ናት። ቡራና ወንድና ወንድ እየተጋደለ እንግዲህ አቤት መዋረድ! እንግዲህ ለሴት ወንድ ልጅ መደባደብ፣ ወንድ ልጅ መጋደል የዚህን ያክል ለምንድን ምን እያስተማሩ ነው? ለኢትዮጵያ ሕዝቦች ምን እያስተማሩ ነው? አስባችሁታል? ይህን እኮ ዞር ብሎ ማሰብ ይኖርብናል። እንግዲህ ውዶች ቡራ ወደ ራስህ ብትመለስ፣ ሀይሚዬ ይቅርታውን ተቀብለሽ ይቅር ብለሽ ከዚህ በፊትም ስንት ፕራንክ አድርገሽዋል፣ ተቀብለሽ ወደ ቡራዬ ብትሄጂ ይሻላል። ወይኔ ቡራ ዛሬ አበደ። እንግዲህ ውዶች ወዳችሁ ፈቅዳችሁ ስለምትመለከቱ በጣም ነው የማመሰግን። ቪዲዮ እንደወደዳችሁ በጣም ነው መወዳችሁ። አላህ ከኔ በላይ ውድድ ያደርግልን። እውነት ለመናገር ወደ ሩታ ስንሄድ ማለት ነው ሩታ እርጉዝ ሆና የዚህን ያክል መጮህ እጇን መሰንዘር ራሱ ጥሩ አይደለም ለልጇ ማለት ነው። ለልጇ ራሱ ማሰብ ነበረባት። አሁን እኮ አቤላ ባይኖር ኖሮ በቃ እሱም በጥፊ ከርኗት ነበር ማለት ነው። እንዲሁም ምን ይላል መሰላችሁ? አብርሽ ምን አለ? ምን አስመጣህ ብላ ስትለው ቤቴ ነው መምጣትም መቅረትም እናንተ መውጣት ትችላላችሁ፣ ይዣትም መምጣት መብቴ ነው፣ እኔ የፈለኩትን ብሰራ ማንም አያገባው። አያችሁ፣ ባለፈው ታስታውሱ ከሆነ ማለት ነው ፍቅር
ፍቅርን ይዟት ከቤት ሲመጣ እንደዚህ ነበር ያለ፣ አያገባሽም አንቺ ወጣሽ እጂ። ግን የዛን ሰዓት ሩታ አላረገዘችም። ስለዚህ አንድ ብቻዋን ናት። አሁን ግን ሁለት ናት። ለልጁ እንኳን አስብም። እስኪ ማንኛችሁም ፍረዱ፣ ይፈረድባችኋል። እውነት ለመናገር ማንኛችሁም እስኪ ስታዩት ማለት ነው ለልጁ እንኳን አብርሽ አያስብለትም ማለት ነው። እና ዛሬ እንግዲህ አቤላ አስቀርቷታል፣ መሀል ላይ ገብቷል። አንተንም አይነህ እንዳያየኝ ብሎታልኝ። ለአቤላ ራሱ ሂዶ ሲያድር ጠርቷት እንደዚህ ሩታ ቪዲዮን አይታ ነው እንጂ አልነገራትም። ለዛ ነው ሩታ በጣም እያበደች የተገኘች። መንገሩን ነግሯታል። ያው አብረን እናገኛታለን እንደ ዋሻት ማለት ነው። እንደ ዋሻት ለመሰላችሁ ዋሻት መጀመሪያ ላይ ጓደኛዬ አይደለችም ብሎ ሚዲያ ላይ ወጦ ተናግሯል። እሻምናለሁ ችግር የለውም ብለዋለች። ግን እሳ በኋላ በስተኋላ በመስኮቱ ግን ምን እንዳለች ንጹሄ ሰምታችኋል። ለምን ትዋሻለህ አለችው። ቢዋሽም ወዳታለሁ ብሎ ደግሞ ነገ ሊመጣ ይችላል። እውነት ለመናገር ሩታ ጎበዝ ናት፣ አንበሳ ናት ብዬ ነው ማምነው። ይህን ሁሉ ችግር ይህን ሁሉ ስቃይ ያሳለፈችው ከመጀመሪያ እስከ መጨረሻ እኔ ከሩታ ጀግንነት እየተማርኩኝ ነው እላችኋለሁ። ወላሂ አሁን ራሱ በጥፊ 3-4 እንኳን ደጋግመው በነበር እንዴት ደስ ነበር የሚለኝ ማለት ነው። ለመሰላችሁ እንዲህ አመጣታለሁ ብሎ እሷ እየጠበቀችው ራሱ ተገናኝቶ ሆቴል አድሮ እንዲሁም ራታቸውን በልተው ቁርሳቸውን በልተው ዙሮ ማታ ሲመጣ ቀጅለል እያለ እጁን ከኪሱ ከቶ ልክ የአዲስ አበባ ዱርዬ ይመስላል የእጁን አከታቱ ማለት ነው። እና ምን አመጣህ ራሱ እንኳን ስትለው ሩታ ተጀነናለች። ሩታ በቃ ሌላ ሰው ናት። እንደወደዳችሁ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي